አሁን በዚህ ሰዓት እውነት ለመናገር የአብይ አህመድ ንግግርን ማዳመጥ በተለይ የጎንደር የጎጃም ጎጠኞች በጨራሻውን ወደ ቤተ ክርስቲያን ውስጥ ገብተው የሚቧኩትን ነገር ማየት በአማራ ክልል ላይ ያለው የጎጠኝነቱን አካሄድ መመልከት ይሄ በፋኖ ላይ ሆነው ጥምዶነን ወደዚህ ነን የሚል የተሸካሚነት መንፈስ ወይም ደግሞ በአማራ ክልል ውስጥ ያለውን የፖለቲካ አካሄድ በህዝቡ ላይ የሚሰራውን ጭካኔ በህዝቡ ላይ የተሰራውና የተሰራውን ነገር ማስተዋል የማይችል አብይ አህመድ በኢትዮጵያ ስም የተቋቋመውን ፓርላማ ኦነግን ሲያመሰግንበት የተመለከተ ፖለቲካ ንቃተ ህሊና የሌለው ፖለቲከኛ ሶሻል ሚዲያ ላይ ቁጭ ብሎ ጌም የሚጫወትና ይሄ ራሱን ለመሸጥ የሚሯሯጡ ሰዎችን ከመመልከት በላይ ሰቅጣጭ ነገር የለም። በተለይ ጎጠኞችና በወንድሞቻቸው በዘመዶቻቸው በቤተሰቦቻቸው የሚሸቅጡ ንግድ ላይ የተሰማሩ ሰቅጣጭ ሰዎችን ተመልክቻለሁ። መክረህ የምዘልቃቸው አይደሉም። ኦልሬዲ ብልጠት አርገውታል። ንግድ ላይ ነው የተሰማሩት። ንግድ ላይ ነው፣ እንደ ንግድ ነው የሚታየው። ነውረኝነት የተስፋፋ ነው። ነውረኞች ናቸው። ይሄ ማለት ፐርሰናል አታኪንግ ሳይሆን አስተሳሰቡ ይሄ ሜንታሊቲው ላይ ችግር ስላለ ያንን ነው የምቃወመው። እኔ ለትውልድ የሚጠቅምና ትውልድን የሚያሻግር ነገር ነገ ሰው እንዳይገደል ከህሊናው የታረቀ ትውልድ እንዲመጣ የማይሆን ነገር ሲመለከት ነው ይሄ ትክክል አይደለም፣ ነውረኝነትን የሚጠየፍ ኃጢአትን የሚጠየፍ ምክንያታዊ ትውልድ እንዲመጣ ስለምፈልግ ነው። የሰው ልጅ አይደለም የሰው ልጅ የወፍ ልጅ መገደል የለበትም። ይሄ የሀገሪቱ የአስተሳሰብ ደረጃ እኔ የተማሩ ሰዎችም አሉ ወይ ብዬ አንዳንዴ ዞር ቀና ብዬ የማይበታል። የተማሩ ያልተማረ ተማረ ምናምን ደረጃ ለመስጠት ዶክተር ፕሮፌሰር ምናምን ደረጃ ለመስጠት ሳይሆን የዘቀጥንበትን መንገድ ስለተመለከትኩ ነው። እንደ ሀገር ዝቅጥ ወደታች እንደ ሀገር ዝቅጥ ማለት የሚደረጉትና የሚሆኑት ነገሮች ለምሳሌ የሰው ልጆች ይገደላሉ፣ የኑሮ ውድነት፣ ሰው መብላት ከብዶታል። አዲስ አበባ ከተማ ላይ እየተፈጸመ ያለው በየከተሞቹ እየተፈጸመ ያለው ነገር እጅግ በጣም ይሄ አርቲፊሻል የሆነ ስርቆትና ውንብድና የህሊና ስርቆት ማለት ነው። ትውልድን ማምከን፣ ሀገር ማፍረስ፣ ይሄ አስመሳይ አድርባይ ሰዎች ወይም ደግሞ ህሊና የሌላቸው ሰዎች ነገሮችን እያግበሰበሱ መሄድ፣ ህሊና ያላቸው ሰዎች ዋጋ እየከፈሉ እየራቁ መሄድ፣ የህዝቡ በተለይ ከህዝቡ ወጣን የሚሉ ህዝቡ ውስጥ ያሉ ሰዎች ለእውነት አለመቆማቸው፣ ለእውነት የቆሙት ይታረዳሉ። ሁሉም ሰዎች ለእውነት ቢቆሙ ዋጋ መክፈሉ አይኖርም የሚል እምነት አለኝ። ግን ቢሆንም እጅግ በጣም አሳዛኝ የሆነና አንገብጋቢ የሆነ ነገር ችግር ስላለ ነው። ኮንፊውዝድ ሆኜ ሳይሆን ማህበረሰቡ ኮንፊውዝድ ሆኗል። ወይ ደግሞ አውቆ የሚሆነውን ተቀብሏል። እያለቀቀሰ ነው። ጥላዬ ቢጮህ እንደፈለገ ቢናገር የሚያዩን ነገር ይሄ አደባባይ ላይ የሚፈጸሙት ወንጀሎችና አደባባይ ላይ የተፈጸሙ ያሉትን ነገር በሃይማኖት ውስጥ የሚሆን በብሔር ውስጥ የሚሆን በኢትዮጵያዊነት ውስጥ የሚሆን በተቋማት የሚሆን በትምህርት ቤት ውስጥ የሚሆን በመንግስት መስሪያ ቤት ውስጥ የሚሆን በዛች ሀገር በአራቱም በሰሜን፣ በምስራቅ፣ በምዕራብ፣ በደቡብ የሚፈጸሙ ነገሮችን ጠቅለል አድርጎ ይሄንን ነው ይሄ ትክክል አይደለም የሆነ ያለው ነገር በጣም አሳፋሪና አስነዋሪ ነገር ነው እንደዚህ ብሎ ምክንያታዊ የሆነ ሰው ያጣ እንዳለ ነው የሚሰማኝ። አዝናለሁ። ምክንያቱም ገና ነው ግድያው። በቃ ምን አለፋችሁ ገና ነው። በቃ የሚሆነውን የሚደረገውን ስታይ ፕሪዲክት ማድረግ ትችላለህ። የሆነ ነገር ፕሪዲክት ታደርጋለህ እና መንጋነት በስቷል። አላዋቂዎች ወደ አደባባይ ወደፊት እየመጡ እንደፈለጉ እያደረጉ ነው። ብልጣብልጥነት ይሄ ዋጋ መስጠት ያለብንና ማክበር ያለብን እነማንን ነው የሚለውን ነገር ያለመረዳት፣ ውሸት፣ መቀደድ፣ አሳፋሪነት፣ ነውረኝነት
ከ4 ኪሎ ቤተ መንግስት ጀምሮ ከ4 ኪሎ ከ6 ኪሎ ከቤተ ክርስቲያኑ ከመስጊድም ጨምሮ በሁሉም ያለው ነገር የተውካካ ነው። ምንም የትም መርገጥ ምንም መርመጥመጥ አያስፈልግም። በቃ ይሄ ሐቁ ይሄ ነው። የእግዚአብሔር ቤትን አላቀልም። የእግዚአብሔር ጽድቁ፣ የእግዚአብሔር መንገዱ፣ የእግዚአብሔር ሕዝቡ እንደጠበቀ ነው። ሰው ግን አተናል። ሰው የሌለን ሰዎች ሆነናል። እንደ ሰው ብናስብ ኖሮ እንደ ለምሳሌ አሁን አንድ የማህበረ ቅዱሳን ቅዱስ የቅዱሶችን ተግባር ነው የሚፈጽመው። ማህበረ ቅዱሳን የምትለው በህዝቦች ላይ የሚፈጸመው ሙስሊምም ሆነ ክርስቲያን በሰዎች ላይ ሊፈጸም በዛች ሀገር ላይ የሚሆነውን ነገር ለሃይማኖታቸውና ለክራቸው የሚኖሩ ቢሆን ኖሮ የፈለገ የፖለቲካ ፓርቲ መስርተው ለቋቁሞ የሆነ ነገር ለማድረግ አይደለም። ሃይማኖታቸውን መጠበቅ፣ እውነትን መጠበቅ ነው ስራቸው። ስለ እውነት ቆሞ ይሄ ትክክል አይደለም ብለው ያስቀምጡ ነበረ። የማህበረ ርኩሳን የሆነበትን ነገር ትመለከታለህ። ፓርላማ በተለያየ ቦታና በተለያየ አቅጣጫ ተመርጠው ፓርላማ ውስጥ የሚገቡ ሰዎች ለህዝባቸው የሚሆን ነገር ያደርጋሉ የሚል ነገር ነው። የምርጫውን ነገር አክሰፕት ባላረገውም ጀስት ሁሉም ነገር ራን እያደረገ ነውና ያንን እየተመለከትኩ ሳለ ነው ህዝቡም የፌክ ነገር ተመችቶታል። ህዝቡ የፌክ ነገር ተመችቶታል። ይሁንና እየተደረገ ያለው ነገር በሙሉ ያማል። እጅግ በጣም አሳፋሪና የተዋረዱ ነገሮች ሀገሪቱ ውስጥ እየተመለከትኩ ነው። ህሊና የጎደላቸው ሰዎች እየበዙና ህሊናን እያጣን እያለ እየተሰማኝ ነውና ይሄ የምናገራቸው አማርኛዎችና አሁን የምጥላቸው ነገሮች ከዚህ በላይ መግለጽ ይቻላል። ብዙ ነገር አውርቼ ስለጨረስኩኝ ብዙ ነገር እዚሁ ላይ ስላስቀመጥኩኝ አሁን ግን ይሄ ቅዝቅዝ ብለህ እየተናገርክ ነው የምትሄደው። የመሃይማን መጠራቀሚያ ቤተ መሞከሪያ ኢትዮጵያ ቤተ መሞከሪያ ሆናለች። ይሄንን ስል ተስፋ አልቆርጥም። የእግዚአብሔር ሀገር ነች የሚለውን አምናለሁ። ብዙ የሚያስቡ የሚሰሩ ሰዎች የለው የሚላት እምነት የለኝም። ግን አትሊስት ስለ እውነት ብለው ዋጋ እየከፈሉ ያሉ ምድር ላይ ያሉትን ወገኖቻችንን ማሰብ ከተሳነን በሰለጠነ ዓለም እየበላን የምንኖር በተለይ የሚያጭበረብሩን የሚያታልሉን ዋጋ እያስከፈሉ ያሉትን ሰዎች በጊፍትም በማበረታታትም ነውረኝነትን እያስቀጠለ የምንሄድ ከሆነ እያንዳንዱ ቤት በየቤቱ ገብቶ የሚያለቅስበት ሩቅ አይሆንም። በዲያስፖራ ላይ ያለ እየቀለዱ የሚውሉ የሚያሾፉ ሰርተው የማይበሉ በልመና ላይ የተሰማሩ ነውረኝነትን የተከማቸባቸው ሰዎች ብዙ ሺህ ፎሎወር እና ብዙ ተከታይ ያላቸው ይሄ አሳፋሪ ነገር ስለሆነ ነው። እኔ ሚሊዮን ቢከተላቸው የሰው ልጅ የፈለገውን ቢያገኝ እኔ ያምቀኝነት የለብኝም። ግን ነውረኝነትን ስቶፕ ብለን ልክ እንደ ጄኖሳይድ መቃወም ካልቻልን የህሊና በሰው መገደል ሌላ ሰው ይወለዳል። በህሊና የሞተ ትውልድ ግን ከተወለደ ተስፋ ያለው ነገር አይኖረንም የሚል እምነት ስላለኝ ነው። እጅግ በጣም አብይ አህመድ በፓርላማ ላይ የሚናገረውን ነገር ተመለከትኩኝ፣ አዝናለሁ። ሶሻል ሚዲያ ላይ ቁጭ ብለው ሲለምኑ የሚውሉ እህቶቻችን አንድ አበባ ሁለት አበባ አዲስ አበባ ከተማ ላይ ወይ ደግሞ በተለያየ ከተማ ላይ ሽንኩርት በርበሬ ምናምን እየከተፉ ምግብ አዘው ቁጭ ብለው አንድ አበባ ምናምን እያሉ ልመናን የምታበራቱት ሶሻል ሚዲያ ላይ ያላችሁን ሰዎች ተመልክቻለሁ። እጅግ በጣም ያሳፍራል። በጎንደር፣ በጎጀም፣ በወላ፣ በሸዋ ይሄ ጎጠኝነትን እመለከታለሁ። እጅግ በጣም ያሳፍራል። የአማራ ህዝብም ኢትዮጵያውያንም ዋጋ እየከፈሉ ነው። ሃይማኖት ተቋማትም ዋጋ እየከፈሉ ነው። ይሄንን እየተረዱ ኢግኖር አድርገው የራሳቸውን ጥቅም የሚያሳድዱ በምድር ላይ ያሉ በፋኖስ የሚነግዱ ትላንት ትልቅ ስንላቸው የነበረው የረከሱ ሰዎች ዋጋ እያስከፈሉን ነው። ህዝብ ነቅቶ ይሄንን ነገር መከላከልና ይሄ ትክክል አይደለም የሚለውን ነገር እስካላስቀመጠ ድረስ ጥላዬ ድምፁ ቢጮህ ያልፋል። ብዙ ጥላያዎች ደግሞ ብዙ ክርስቲያን ታደሎች፣ ብዙ ጀግናዎች፣ ብዙ ታጋዮች፣ ብዙ ለህዝባቸው የሚቆረቆሩ ብዙ እውነተኞች፣ ብዙ የሃይማኖት ተጋዳዮች፣ ብዙ እውነትና ምክንያታዊ የሆኑ ሰዎች ወደፊት እስካልመጡ ድረስ
አይ ዶንት ቲንክ እያንዳንዱ ነገር ዋጋ እያስከፈልን ይሄዳል። ይሄ ደግሞ በእያንዳንዱ ቤት ይገባና እያንዳንዱ የሚያለቅስበት የራሱ የሆነ ጊዜና ሰዓት እንጂ ሁላችንም አደጋ ውስጥ ነን። አዲስ አበባም ከአዲስ አበባ ውጭም በክልል ከተሞችም በኦሮሚያም በአማራም በትግራይም በጋምቤላ በቤንሻንጉልም ደም ይፈሳል የሚል እምነት አለኝ። እግዚአብሔር ከዛ ያውጣን ጸልያለሁ። ስለ እውነት እኖራለሁ። ቴንክ ዩ